ሌሎችን የማያድን ክርስትና የለም። ክርስትና ስም ወይስ ግብር? ክርስትና ምንድነው? ክርስትና ወደ ቤተ ክርስቲያን መሄድ ብቻ ነውን? ወይስ ስም ብቻ ይዞ መገኘት? ወይስ ራስን ብቻ አድኖ ወደ መንግሥተ ሰማያት ለመግባት መሽሎክሎክ? አበው ሲናገሩ ከወንጌል የበለጠ ሰዎችን የሚቀይረው የክርስቲያኖች ሕይወት ነው ይላሉ። ዛሬ ግን አንድ ልብን የሚሰብር ማንነትን የሚሞግት ጥያቄ ይዘን መጥተናል። ሊቁ ቅዱስ ዮሐንስ አፈወርቅ አንድ የሚያስደነግጥ ንግግር አለው። ሌሎችን ከማያድንና ለሌሎች ከማይተርፍ ክርስቲያን በላይ የከፋ የለም ይላል። ይህንን ሲሰሙ እኔ ራሴ በጭንቅ ነው የዳንኩት፣ እንዴት ለሌላው ተርፋለሁ ብለው ይሆናል። ወዳጄ፣ ጉዳዩ አንተም እንደምታስበው አይደለም። ዛሬ የምንመለከተው ይህንን ነው። ክርስትና የመዳን ብቻ ሳይሆን የማዳን ጥሪ ጭምር መሆኑን፣ ምክንያቶቻችን ሁሉ ሰበቦች ብቻ እንደሆኑ አብረን እንፈትሻለን። እስኪ ራስዎን ይጠይቁ። እኔ ለምድር ጨው ነኝ ወይስ አልጫ? እኔ ለዓለም ብርሃን ነኝ ወይስ የተደበቀ ሻማ? አብረን እንቆይ። ብዙዎቻችን መልካም እንዳንሰራ ለሌሎች እንዳንተርፍ የሚይዘን የለኝም የሚል አስተሳሰብ ነው። እስቲ ልጠይቅህ፣ ወንድሜ ደሃ ነኝ ብለህ መልካም ከመስራት ታቅበሃልን? እግዚአብሔር የማገልገል አቅም እንደሌለ አስበሃልን? ወንጌልን ገልጠን እንመልከት። በቤተ መቅደስ ውስጥ ከነበሩ ሀብታሞች ሁሉ በላይ ጌታችን ኢየሱስ ክርስቶስን ያስደሰተችው ማን ነበረች? በወርቅ የተንበሸበሹት ወይስ 2 ዲናር የጣለችው መበለት? አስተውል። እግዚአብሔር የሚፈልገው የኪስህን ሙሉነት ሳይሆን የልብህን ቅንነት ነው። ያች ሴት በድህነቷ ዓለምን አስተማረች። ታዲያ አንተ ምን ይጎልሃል? ሌላው ደግሞ እኔ አልተማርኩም፣ የሰፈሩ ሰው ወይም ዘመዶቼ ምናምንቴ ይሉኛል፣ ቦታ የለኝም ትል ይሆናል። እስኪ ወደ ኋላ መለስ ብለህ የቤተ ክርስቲያን መሠረቶች ተመልከት። ዓለምን በወንጌል ያረሱት፣ ነገሥታትን ያንቀጠቀጡት፣ የፍልስፍናን ግንብ ያፈረሱት ሐዋርያት እነማን ነበሩ? አሳ አጥማጆች፣ ያልተማሩ የገሊላ ሰዎች አልነበሩምን? ቅዱስ ጴጥሮስ የዩኒቨርሲቲ ዲግሪ አልነበረውም። ቅዱስ ዮሐንስ የፊደል ቆጠራ ትምህርት ቤት አልሄደም። ነገር ግን መንፈስ ቅዱስ ሲሞላባቸው ድካማቸው ባይል ተለወጠ። አልተማርኩም የሚለው ሰበብ በሐዋርያት ታሪክ ፊት ይፈርሳል። እግዚአብሔር የሚጠራው ብቁዎቹን ሳይሆን የተጠሩትን ብቁ ያደርጋልና። ታዲያ አሁን ምን ሰበብ ይቀረናል? ጤና ወይስ ባርነት? ምናልባት አሁን ይህንን እየሰማ ያለው ወንድሜ እኔ እኮ አልጋ ላይ ነኝ፣ በሽተኛ ነኝ፣ ራሴን መቻል አቅቶኛል ትል ይሆናል። ልብ በል፣ ታላቁ ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ ምን ብሎ ጻፈለት? ስለ ሆድ ሕመምህ ጥቂት ወይን ጠጅ ጠጣ። ጢሞቴዎስ ዘወትር የሚታመም ሰው ነበረ። የሆድ ሕመምተኛ ነበር። ግን ሕመሙ ወንጌልን ከመስበክ ቤተክርስቲያንን ከመምራትና ለምዕመናን ከመሮጥ አላገደውም። ሕመም ለሥጋ ፈተና ነው እንጂ ለነፍስ መልካም ሥራ እንቅፋት አይደለም። አልጋ ላይ ሆነ መጸለይ ሥራ ነው። አልጋ ላይ ሆነ የሚያስታምምን ሰው መምከር ሥራ ነው። ሌላው ደግሞ እኔ የሰው አገልጋይ ነኝ፣ ጊዜ የለኝም፣ ነጻነት የለኝም ትል ይሆናል። አናሲሞስን ታውቀዋለህ? እርሱ ባሪያ ነበር። በዚያን ዘመን ባሪያ ማለት የራሱ የሆነ ምንም መብት የሌለው ዕቃ ማለት ነው። ግን ቅዱስ ጳውሎስ ስለ እርሱ ሲመሰክር ምን አለ? በስራቴ የወለድኩት ልጄ የታመነና የተወደደ ወንድም አለው። ባርነት ውስጥ ሆኖ ሐዋርያትን ረዳ፣ ቅዱሳንን አገለገለ። ስለዚህ ወዳጄ ሆይ ስራህን ስራ። የትም ሁን፣ ማንም ሁን፣ ምንም ይኑርህ፣ ክርስትና የአቋም መግለጫ ሳይሆን የሕይወት እንቅስቃሴ ነው። ግን ቆይ፣ አንድ የሚያስፈራ ነገር አለ። ሳንሰራ ብንቀርስ፣ ዝም ብንልስ? ወደ ተፈጥሮ እንሂድ። እስኪ ንገረኝ፣ ቅጠሉ የሰፋ ግንዱ የረዘመ ላይን የሚያምር ግን ፍሬ የሌለው ዛፍ ለምን ይጠቅማል? ጥላ ከመሆን በስተቀር ምን ፋይዳ አለው? ገበሬው ቦታ ካጠበበበት ይቆርጠዋል። እኛ የምንተክለው ኮፍሬ የሚሰጠንን ወይራና ሮማን ነው። አንዳንድ ክርስቲያኖች እንደ ሾላ ዛፍ ናቸው። ከሩቁ ሲያዩዋቸው ያምራሉ፣ ሲጠጓቸው ግን ፍሬ የላቸውም። ለራሴ ብቻ የሚሉ ክርስቲያኖች ለገሃነመ እሳት እንጂ ለጽድቅ አይሆኑም። ምክንያቱም የክርስትና መርህ ራሴን ላድን ሳይሆን ወንድሜን ላድን የሚል ነውና። ይህንን በደንብ ለማስተዋል 5ቱ ሰነፍ ደናግል አስታውስ። በማቴዎስ 25 እስቲ ተመልከት። እነዚህ ደናግል እኮ በዝሙት አልተከሰሱም፣ ሰርቀዋል አልተባሉም፣
ዋሽተዋል አልተባሉም። ንጽህናቸው ጠብቀዋል፣ ድንግልና አላቸው። ታዲያ ችግሩ ምን ነበር? ለምን ተዘጋባቸው? ምክንያቱም ዘይት አልነበራቸው። አበው ሲተረጉሙ ዘይት ምጽዋትና በጎ አድራጎት ነው። ንጽህና ለራስ ነው። ምጽዋት ወይም ዘይት ግን ለሌሎች ማብራት ነው። ለራሳቸው ብቻ የኖሩ ድንግልናቸውን ይዘው ነገር ግን ለተራበ ያላቀበሉ ለታረዘ ያላለበሱ ስለነበሩ አላውቃችሁም ተባሉ። ይህ እንዴት ይጨንቃል! ለካ በጎነት አለማድረግም ኩነኔ ነው። ክርስትና ያለ ፍሬ ንጽህና ያለ ምግባር ዋጋ የለው። አሁን ወደ መጨረሻውና ወደ ዋናው ነጥብ እንምጣ። አይቻልም አልችልም እያልክ ፈጣሪህን አታማርር። ፀሐይ ወጥታ ማብራት አልችልም ብትል ፀሐይ ትባላለች? አትባልም። ፀሐይ ከሆናት ማብራት ግዴታዋ ሳይሆን ተፈጥሮዋ ነው። ክርስቲያንም እንደዚያው ነው። ክርስቲያን ከሆንክ ለሌሎች መትረፍ ግዴታ ሳይሆን ተፈጥሮ ነው። እንደ እርሾ ሁኑ። እርሾ መጠኑ ትንሽ ነው፣ ነገር ግን ግዙፉን የዱቄት ክምር ወደ ሊጥነት ይለውጠዋል። አንተ በቤተሰብህ፣ በሥራ ቦታ ወይም በሰፈርህ እንደ እርሾ ሁን። ብዙ መሆን አይጠበቅብን። ባላችሁበት ቦታ ለውጥ ፍጠሩ። እንደ ዕጣን ሁኑ። ዕጣን እሳት ሲነካው ይሸታል፣ አካባቢውን በመዓዛ ይሞላል። እውነተኛ ክርስቲያን ሲቀርቡት የክርስቶስ መዓዛ ይሸታል። ቅዱስ ዮሐንስ አፈወርቅ እንደሚለው አንድ ክርስቲያን ሌሎችን መርዳት አይችልም ማለት ፀሐይ ማብራት አትችልም ብሎ እንደመስደብ ነው። ብርሃን ከተደበቀ ብርሃን አይደለም፣ ጨለማ ነው። ስለዚህ ወንድሜ እህቴ፣ ምን አለኝ አትበል። ፈገግታ አለህ ስጠው፣ ምክር አለህ አካፍለው፣ ጉልበት አለህ እርዳበት፣ ጸሎት አለህ ጸልይበት። የማይቻለው መርዳት አለመቻል ነው። ዛሬ ውሳኔን ወስን። ከሰበብ እንውጣ። እንደ ሐዋርያት ባለን ነገር ዓለምን ለመለወጥ እንነሳ። ስራህን ስራ፣ መክሊትን አትቅበር። የተቀመጠው መብራት ከወገግታው ጋር፣ የሚጨሰው ዕጣን ከመዓዛው ጋር፣ እውነተኛው ክርስቲያንም ከበጎ ሥራው ጋር አንድ ነውና እግዚአብሔር ለአገልግሎትና ለፍሬ ይባርከን። በሌላ መንፈሳዊ ቪዲዮዎች እስክንገናኝ ቸር ይግጠመን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ መንፈሳዊ ቤተሰብ አባል ሁኑ። ሰላም።